ሜሪት ፕሮፐርቲስ እሺ ምን ትችላለች? እማልችለው የለም። የበሬ ቃጠ እንዳለው እጎለጉላለሁ፣ አርማለሁ፣ እህልም ደግሞ አጭዳለሁ። ሁሉንም የቤት ስራ አጠቃላይ እሰራለሁ። አንቺ እኔ እንደው ደልዬ እንደው ስራ ይሁን እንጂ የትም እሰራለሁ። የፈረንጅም ያበሻ ምግብ ትሰራለች? ያበሻው ሲሆን ቆይ እንዲሁ የፈረንጅ ስትሉ ይሄ ትሉንም ምናምኑንም እኔ ብርቄ ንክች አላረግም። ምን ቦጣይ ይኸውልሽ፣ እኔ ግን በዚህ ሁኔታዋ ማግኘላት አይመስለኝም። እንዴ ምን መሰለክ ደሉዬ፣ ብርቄ ጨዋታ አዋቂ ናት። እንደዛ ከሆነማ ጨዋታ ካወቀች ለምን ኮሜዲያን አትሆንም? እሱንም ትሞክራለች። ግን ያው ለአሁኑ ከዚህ ብትጀምር። ይኸውልሽ እኔ ብዙ ስራ አለብኝ። ውጡልኛው። ሰላም ውድ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። የዛሬው ቪዲዮ የጽናት ክፍል 181ኛ ነው። ብርቄና ኒና ለብርቄ ስራ ለመፈለግ ስራ ይገኝበታል ወደ ተባለው ወደ ደላላ ቤት አምርተው ነበረ። እንግዲህ ብርቄ ምን መስራት ትችያለሽ ተብላ ስትጠየቅ የምግብ ቤት ስራ ሳይሆን ክፍለ ሀገር ስትሰራ የነበረውን ስራዎቿን እዚህ ጋር ተናገረች። ደላላው በጣም ተገርሞ ሲያዳምጣት ነበረ። ይሄ ሳይሆን ከምግብ አይነት ምን መስራት ትችያለሽ ብሎም ጠየቃት። ከሀበሻ ምግብና ከፈረንጅ ምግብ ምን መስራት ትችያለሽ ተብላ ስትጠየቅ የሀበሻው ሲሆን የፈረንጁ ምንኛ ነው በማለት ጠየቀች። እንግዲህ ይሄ ትላትል ምናምን ከሆነ ንክቻ አላረግም እኔ ብርቄ ብላለች። ብርቄ ወደ ስራ ለመግባት እንግዲህ ሳይሳካላት ተመልሳ ወደ ቤቷ ገብታለች። የቅዱስ የቀድሞ ፍቅረኛ መታለች። ስትመጣም እንግዲህ ቅዱስን በአጋጣሚ አንድ ካፌ አግኝታው ነበረ። ቅዱስም ካፌ ተጠቅሞ ሲወጣ ስልኩን አስቀምጦ እዛው ረስቶ ወጥቶ ነበረ። ታዲያ እሷም ተከታትላ ስልኩን አምጥታለት ቅዱስ በማለትም ጠርታው ስልኩን አቀበለችው። በዚህ አጋጣሚ ስልኩን ተቀብሎ ላመጣሽልኝ አመሰግናለሁ በማለትም እንግዲህ ስልክን ተቀብሎ ሊሄድ ሲልም እንግዲህ አናግረኝ፣ ለምንድን ነው ከረጅም ጊዜ በኋላ እኮ ነው የተገናኘ ነው ትላለች። ከረጅም ጊዜ በኋላ ብንገናኝም አሁን ግን ምንም የሚያገናኘን ነገር የለም ብሎም እንግዲህ ስልኩን ተቀብሎ ሄደ። ታዲያ እሷም ስልኩን በቃሏ ስለምታቅ ደውላለት ነበረ። ግን በሰዓቱ ስልክ ጠፍቶብኛል አለችው። ቅዱስ በዚህ ድርጊቷ በጣም ተናዶባት ነበረ። ምክንያቱም ከረጅም ጊዜ በኋላ መታ ዘው ብላ ወደ ልቤ መግባት የለባትም ይላል። ከዚህ በፊት ጥላኝ ሄደች፣ አሁን ምን ተቀይሮ ተመልሳ መጣች በማለትም እንግዲህ ስልክ ስትደውልለት ስልኩን አንስቶ ነገር ግን አያስፈልገኝም በማለትም ስፒድና ኪራን ያደባደባቸው ጉዳይ እንግዲህ በስተመጨረሻም የሰኒ መጥፋት ከስፒድ ጋር እንደሚገናኝ ኪራ ደርሶበታል። ኪራ ከውጪ ሲመጣ ስፒድን መኝታ ክላሱ አገኘው። ከዚህ ምን ትሰራለ በማለትም አፋጦ ጠየቀው። ስፒድን መልስ ጠፍቶታል። ታዲያ ስፒድ ወደዛ የገባው ወረቀቱን እዛ ደብቀውት ከሆነ በማለትም ኒና ደብቃ ወደ ክፍለ ሀገር ብትሄድም አሁን መልሳ አምጥታው ይሆናል በማለትም ወደዛ ገብቶ ሲፈልግ ነበረ። ኒናና ስፒድ በድጋሚ ሲገናኙ እንግዲህ ጉዳዩን ኒና ለኪራ ያለውን እውነታ ስለነገረች ስፒድም ኒናን ሲያባረራት ነበረ። ኪራ ስፒድን ሲደበድበው ቀጥ ብለ ከቤት ይውጣልኝ በማለትም ከቤት እንዲወጣ አድርጎት ነበረ። ነገር ግን ስፒድ ከኔና ካንተ ማን ቀድሞ እንደሚወጣ እንተያያለን እያለው ራሱን የቤቱን ባለቤት ኪራን ሲያስፈራራ ነበረ። ኒናና ስፒድ ሲገናኙ እንግዲህ እንዴት ተናገርሽ በማለትም ኒናን ሊመታት ሲል እንኳንም ተሰማ ሰምተዋል ማለት ነው፣ እንኳንም ምስጢር ተጋለጠ፣ እኔም ተገላገልኩ፣ እንደውም የቀረውን እውነታ እናገራለሁ አለችው። ተሰማና በዛብህ አሁንም ድረስ ብርቄን በመፈለግ ላይ ይገኛሉ። ብርቄ ወዴት እንደተሰወረች እነሱ እስካሁንም ምንም የደረሱበት ነገር የለም። ነጋ ጠባ እንግዲህ ወደነ ጽናት ቤት እየሄዱ የብርቄን ጉዳይ ለማጣራት ሙከራ ያደርጋሉ።
ተሰማና በዛብህ ብርቄን ለመፈለግ ጎንበስ ቀና እያሉ ይገኛሉ። እስካሁንም ድረስ ብርቄ የደረሰችበት አልተሰማም። ታዲያ እነሱ ባይሰሙም ጽናት ብርቄ ወዴት እንዳለች አውቃለች። እስካሁን ለማንም አልተናገረችም። ተሰማና በዛብህ ሲገናኙ ብርቅዬ በማለት ተሰማ ሲናገር እንግዲህ በዛብህ እንዴት እንደዚህ ልጠራቻልክ በማለትም ተናዶ ተሰማን ሲናገረው ነበረ። ያው አብረን ስለቆየን አብረን በልተን ጠጥተናል፣ እንደዚህ ማለቴ ምንም አያስገርምም ይላል ተሰማ። አጠገቡ እያለች ቀንና ማታ ሲደበድባት ነበረ። አሁን ብርቄ ካጠገቡ ስትሰወር ተሰማ ማለትም በዛብህ ስለ ብርቄ እያለቀሰ ይገኛል። ወዴት ተሰወርሽብኝ? ምን አግኝቶሽ ይሆን? በማለትም እንግዲህ አባቷ ደውሎልኝ ነበረ አምጥቼ እንዳስረከብኩ ልጄን አምጥተ አስረክበኝ በማለትም አባቷ አስፈራራኝ ይላል። ተሰማም እንግዲህ ይህ ነገር የሚገባ ነገር ነው፣ ብርቅዬ ወዴት እንደሄደች አልታወቀም ይላል። ናቲና እንቡጥዬ ተጣልተዋል። ናቲ ኒና ከክፍለ ሀገር ስትመጣ እንቡጥን ጥሏት እንግዲህ ወደ ኒና መጥቶ ነበረ። በተራዋ እንቡጥም እንግዲህ ናቲን ጥላው ስልክ ተደውሎልኛል ወደዛ መሄድ አለብኝ በማለትም ጥላው ካጠገቡ ሄዳለች። የኔ ወንድም አንተ ከእንግዲህ በኋላ ወንድሜ ነህ አለችው። እሱም እስከ ዛሬ ስንቴ ስስምኝ የነበረው ወንድሜ ልትይ ነበር በማለትም ተናዶባታል። እሷም ታዲያ ጥላው ወደ ተደወለላት ስልክ ሄዳለች። ናቲ ወደ ቤቱ ሲመለስ ቅዱስ ተናዶ ያገኘዋል። ቅዱስና ናቲ ሁለታቸውም በየፊናቸው ከሴቶቹ ተጣልተው ወደ ቤታቸው ሲመለሱ ምን አግኝቶ ነው ወንድሜ ምን ነካ በማለትም ናቲ ቅዱስን ይጠይቀዋል። ቅዱስም እስቲ ዝም በል የተከፋ ሰው አታውቅም እንዲያለው ምሩ ቤተሰብ ይመጣብኛል፣ ምግብ ሰርቼ ተዘጋጅቼ መጠበቅ ይኖርብኛል ብላ ምግብ ለመስራት ተዘጋጀች። እንግዲህ ወደ ስራዋ ሳገባ ጽዮን መታ ነበረ። እንኳንም መጣሽ አብረን እንሰራለን አለቻት። እኔ ስራ ላግዝሽ ሳይሆን እረፍት ላደርግን የመጣሁት ትላለች። ጽዮን እንግዲህ ከምሩ ጋር ልትግባባ አልቻለችም። እሺ አታግዥኝ፣ አንቺ እረፍት አድርጊ፣ እኔ ገብቼ እሰራለሁ ብላ ወደ ውስጥ ገባች። ናሆም ከውጪ ሲመጣ ጽዮን እግሯን አጣምራ ቁጭ ብላ ነበረ። ሲመለከታትም በጣም ተናደደባት። ምሩዬ ወዴት አለች አላት። እሷም እንግዲህ ኩሽናን ያለችው ስራ እየሰራች ነው ትላለች። ለምን አታግዣትም? ምን ችግር አለው ይላታል። እሷም ስራ ለመስራት ሳይሆን እኔ እረፍት ለማድረግ ነው የመጣሁት። ምሩዬ እኮ እርጉዝ ናት፣ በዛ ላይ ሲልም እንግዲህ አቃለው በሽተኛ ናት ያማታል ትላለች። ጽዮን በዚህ ልክ ምሩ ላይ ለምን እንደከፋች ባይታወቅም ምንም አይነት ቀና መልስ ከጽዮን እየተገኘ አይደለም። ተሰማና በዛብህ እየተቀያየሩ የጽናትን አባት በተደጋጋሚ አንድ ጥያቄ ይጠይቃሉ። የብርቄ ጉዳይ ወዴት እንዳለችና ምን ውስጥ እንደገባች የምታውቅ ነገር ካለ እባክህን ንገረን በማለትም የጽናት አባትን ያስጨንቃሉ። የጽናት አባት በጣም ተናደው የተኛን አንበሳ መቀስቀስ ለመበላት ነው በማለትም ከእንግዲህ በኋላ ስለ ብርቄ ምንም አይነት ጥያቄ እንዳትጠይቁኝ፣ ከቤተሰቤ ራቁልኝ፣ ምንም አይነት ችግር እንዳትፈጥሩ። እኔ ስለ ብርቄ ከእናንተ በላይ አሳስቦኛል፣ ነገር ግን ስለ እሷ የማቀው ነገር ምንም የለም ይላሉ። ናሆምና አባቱ ተገናኝተው ስለ ጽዮንና ስለ ምሩ ሲያወሩ ነበረ። ምሩ ስራ አለባት፣ በዛ ላይ ሴቶች ስራ ሲባል በትንሹ መስራት አያቁም፣ ስለዚህ ወደ ቤት ሄጄ ላግዛት ይገባል ይላል ናሆም። እንግዲህ ወይ ጽዮንን እንጥራና እንድታግዝ እናድርግ ይላል የናሆም አባት። እሷ ብትመጣም ስራ አትሰራም፣ ትርፉ መጨቃጨቅ ነው የሚሆንባቸው። ስለዚህ እኔ ለኪያ ደውዬ ኪያ ትምጣ ይላል ናሆም። እንግዲህ ለኪያም ደውሎ ጠርቶ ነበረ። ኪያ መታ፣ ስራውም ተሰርቶ አለቀ፣ ሁሉም ነገር ተዘጋጀ። በመጨረሻም ምሩ ልብሷን ለመቀየር ልብሶቿን እንድታማርጣት ወደ ሳሎን ልብሶቿን ሰብስባ ትመጣለች። ጽዮንም የምሩን ልብስ ተመልክታ ይህ ሁሉ ልብስ ምንድን ነው? ቤተሰብ አይደል እንደሚመጣው? ምን አይነት እንግዳ ነው የሚመጣብሽ? በማለትም ጠየቀቻት። ቢሆንም ሆዴ ገፍቷል ለዛ ነው ትላለች።
ምሩዬ እንደዚህ ስትል እንግዲህ ጽዮን የሰጠቻት ምላሽ በጣም ከባድ ነበረ። ታዲያ ተሰርቆ የተረገዘ ልጅ ይመስል ለምንድን ነው የምትደብቂው? ወይስ ሰርቀሽ ነው ያረገሽው? በማለትም እንግዲህ ይሄን አሳዛኝ ቃል ትናገራለች። ብርቄና ኒና ለብርቄ ስራ ለመፈለግ ሄደው ሳይሳካላቸው ስራም ሳይገኝ ወደ ቤት ተመልሰው መጡ። መንገድ ላይ ስፒድን አግኝቶ ስፒድ ቢያስደነግጣቸውም ኒና እየሮጠች ወደ ቤት ተመለሰች። ወደ ቤት ስትመለስ ኪራ በጣም ተናዶ ነበረ። ሳሎን ስታገኘው እጅግ በጣም ተናዶ ዘመዴን ያልሽው ሰውዬ እንዴት ሌባ ሆኖ ተገኘ? ለምንድን ነው ሌባ ሰው ወደ ቤት ያመጣሽው? ብሎ ጠየቃት። እንግዲህ ኒና ከሱ ጋር ምንም አይነት ዝምድና እንደሌላትና ጭራሽ እንደማታውቀው ተናገረች። ታዲያ እንዴት ወደዚህ ቤት ሊመጣ ቻለ? በማለትም ሲጠይቀውም ይሄ የአባት ጉድ ነው፣ ስፒድ ማለት ካንተ በፊት የነበረ ታላቅ ወንድምህ ነው በማለትም እንግዲህ ይሄን የሚያክል ዱብዳ ለኪራ ነገረችው። ኪራ ይሄንን ሲሰማ እስከ ዛሬ ለምን ደበቅሽኝ? በዚህ ምክንያት ነበረ ወደ ክፍለ ሀገር ልመጭ የቻልሽው? በማለትም ጠየቀ። እሷም አዎ በማለት መለሰች። እንግዲህ ኪራ በጣም ተናዶ በጣም ባለጌነሽ ብሎም እንግዲህ ተቆጥቷት ከቤት ወጥቶ ሄደ። ወዴት ትሄዳለህ? ከመጣ ይገለኛል እያለችም በፍርሃት ውስጥ ሆና የዛሬው ቪዲዮ በዚህ ተጠናቀቀ። ውድና እየተከበራችሁ የቻናሌ ቤተሰቦች የስፒድ ጉዳይና እንዲሁም ደግሞ የሰኒ መጨረሻ ምን እንደሚሆን በሚቀጥል ቪዲዮ ይዤላችሁ የምመጣ ይሆናል። እስከዛውም ድረስ ላይክ እና ሼር በማድረግ ቪዲዮውን እስከ መጨረሻው በመከታተል ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ ለምታበረታቱኝ እጅግ በጣም ከልብ አመሰግናለሁ። የዛሬው ቪዲዮ ይሄን ይመስላል። ቸር ሰንብቱልኝ።